ከጀበና ቡና ሰው ተነስቶ እንዴት በአንድ ጊዜ የመኪና ፌክ ነው እንዳልኩኝ ራሴን ተጠራጠርኩኝ። ቆይ እስቲ ብዙ ሰው እንኳን ተገርመዋል በኔ። ሰራለው እለፋለው ጥራለው ምንም ጠብ የሚል ነገርም የለም። እየሰራው ገንዘቡንም ማጥቼ ጉልበቴንም ማጥቼ ገባ ነበር። ግራ የገባኝ በጣም የተቅበዘበዘ ህይወት፣ በጣም ዘረኛና ክፉ ነገሮችን በቅንነት የማልረዳ ተራ ሆኜ መጥቻለሁ። ደክሞኝ መጥቻለሁ። ተቅበዝብዤ መጥቻለሁ። እስቲ እናያለን ብዬ ተወራድጄ ቁጭ አለ። እግዚአብሔር እንዲህ በላት አለ። የሚታይ የሚጨበጥ የሚዳሰስ በረከትን አመጣለሁ። አሜን። 10,000 ብር ነው በቀን እየሰራው ምገባው። 10,000 ብር ማለት ነው። ግራ ይገባቸዋል። እቺ ደግሞ ምን አግኝታ ነው ምናምን ይላሉ። ምንድነው አናቃትም እንደ ከጀርባዋ ምን ተቀየረ እስኪሉ ድረስ እሷ ብቻ ነች እንደ ይሄን ስራ የምትሰራው እስኪባል ድረስ እሱንማ እናቃለን። ሂጂ እስቲ አንቺን ይለውጥሽ። ዘንድሮማ እኔ እንጃ ያንቺ መጨረሻ ኢየሱስ ብለሻል። እስቲ እናያለን። ሰው ያወቀ ይመስላል። ጴንጤ ሆኖ ያወቅኩ ነበር እኔ ራሴ የሚመስለኝ፣ ግን ደግሞ ምንም ነገር አላውቅም ነበር። ምንም ማንም እዚህ ቤት ተራ ሆኖ መምጣት ይችላል። ማንም ግን ተራ ሆኖ መቀጠል አይችልም። ስሜ ማርታ መሻ ባላለው ከዚሁ ከባቱ ነው የመጣሁት። እዚህ ቤተክርስቲያን ከመጣሁ 3 አመት ሊሆነኝ ነው እና የመጣሁት በኮንፈረንሱ አካባቢ ነበርና የመጣሁት ብዙ ቸርቾች ላይ እየዞርኩኝ ነበርና ብዙ ደክሜ ነበረ። ግራ ገብቶኝ ነበረ ስመጣ እና ይሄም እንደዛ ይሁን እንደ የሚል አስተሳሰብ ነበረኝ። አይምሮዬ ስላልተቀየረና ጨለማ ውስጤ ላይ ስላለ ማለት ነው። ከዛን ይሄም እንደዚህ ይመስለኝና እስቲ የሚሉትን ነገር ብዬ ወደዚህ መጣው። ስመጣ በጣም የተጎሳቆልኩ ፊዚካሊ እንኳን አሁን የሚያዩ ሰዎች ያቁኛልና በጣም የደከምኩ ተራ የሆነ የምሰራው ነገር የማይባርክልኝ ጨለማ አይምሮዬን ውጦት በነበረበት ሰዓት ወደዚህ ቤተክርስቲያን መጣው። ግራ ገባኝ። ይሄ እንዴት ሊሆን ይችላል? ወደዚህ በመጣውበት ጊዜ ገረመኝና ያየዋቸው ነገር የተሞላ ነገር ነው። ምንም የሚያስፈልግ ነገር የለም። ኤካሌ እንደዚህ ጨምር፣ ኤካሌ እንደዚህ ያድርግ የሚባል ነገር በሰዓቱ ምንም አይነት ነገር የለም። ግራ ገባኝና ብቻ ቁጭ አልኩኝና እንደዛው እንደደከመኝ ግራ እንደገባኝ ቁጭ አልኩኝና ተካፈልኩት ኮንፈረንሱንና በጣም የሚገርመኝ ነገር በጣም የሚደንቀኝ ነገር ነበርና እዛ እንዴት ይሄ ሊሆን ይችላል ማለት ኤካሌ እንደዚህ ያዋጣ ወንበር ገዛ ነበር። እኔ በነበርኩበት ቸርች ይሄን ያዋጣ መመናና ይሄንን አድርጉ ነበር የሚባለው። እዚህ የእግዚአብሔር ቃልና የእግዚአብሔር ቃል የሚነገረው የሚሰራው የሚደረገው ነገር ሁሉ በነፃ ነው እና ፌክ ነው እንዳልኩኝ ራሴን ተጠራጠርኩኝ። ቆይ እስቲ መመላለስ አለብኝ አልኩኝና እየመጣው መከታተል ጀመርኩኝና አፖስትል አንድ ጊዜ ማንም እዚህ ቤት ተራ ሆኖ መምጣት ይችላል፣ ማንም ግን ተራ ሆኖ መቀጠል አይችልም ሲል ነው። እሺ ተራ ሆኜ መጥቻለሁ፣ ደክሞኝ መጥቻለሁ፣ ተቅበዝብዤ መጥቻለሁ። እስቲ እናያለን ብዬ ተወራድጄ ቁጭ አልኩኝና ተማርኩኝ። እንደዛ መሆን አልቻለም፣ መቀጠል አልቻልኩም። ተራ ሆኜ ለራሴ ራሱ ገረመኝ እና እጅግ በጣም ብዙ ነገር ይሄ ነው የሆነልኝ፣ ይሄ ነው ያልሆነልኝ የምለው ነገር የለም። ሁሉም ነገር ሆኖልኛል፣ ሁሉም ነገር ተደርጎልኛል እና በጣም የገረመኝና የደነቀኝ ነገር ቢኖር አይምሮዬ ተቀየረ። መጀመሪያ ሁለንተናዊ ለውጥ ሆኖልኛል። በመጀመሪያ አይምሮዬ ተቀየረ፣ አይምሮዬ ተከፈተ፣ ጨለማ ከአይምሮዬ ውስጥ ወጣ እና በጣም የማስበው ነገር የድሮዋ እኔ የማስበው ነገር ቆሻሻ፣ በትንሹ ነገር ተስፋም የቆረጥኩ እና በጣም የደከመኝ ተቅበዝብዤ ስለመጣው ደክሞኝ ነበር የመጣሁት እና እንደዛ መሆን አልቻልኩም፣ እንደዛ መቀጠል አልቻልኩም። አይምሮዬ ተቀየረ። የዘረኝነት ነገር ከውስጥ የጠፋ ከአይምሮዬ የጠፋ በጣም ዘረኛና ክፉ ነገሮችን በቅንነት የማልረዳ አገለባብጬ በቃ በሰይጣን በክፋት የምረዳና እንደዛ አይነት ሰው ነበርኩ። እጅግ በጣም አይምሮዬ ተለወጠ። ጨለማ ቦታውን ለቀቀ፣ ብርሃን አይምሮዬ ውስጥ ገባ። በጣም ተቀየረ አይምሮዬ። እኔ ራሴን እገረማለሁ እኔ በለውጤ ማለት ነው። ማለት ሰዎች እንዲህ ትሆናለች እንደዛ ትሆናለች እያሉ በሚጠብቁኝ ሰዓት እኔ አይምሮዬ ተቀይሮ ሁለንተናዊ ለውጥ ሆኖልኝ እና በመቀጠል እግዚአብሔር ያደረገልኝ ነገር ቢኖር ፋይናንሴ፣ ቢዝነስ የምሰራው ነገር በፊት ምንም አይባረክልኝም። እሰራለሁ እለፋለሁ እንደማንኛው በሌሊት ተነስቼ እሰራለሁ እለፋለሁ ጥራለሁ። ምንም የማየው ጠብ የሚል ነገርም የለም። ጠብ የሚል ነገር ማለት ነው ከመቀመጥ መስራት ይሻላል የሚባለው ነገር ሆኖ ነው እንጂ ብቀመጥ እንኳን የሆነ ጉልበቴን አተርፋለሁ።
እየሰራው ገንዘቡንም አጥቼ ጉልበቴንም አጥቼ ገባ ነበር። ምንም ግራ የገባኝ በጣም የተቅበዘበዘ ህይወት እና ምንም አላገኝበት እየሰራው ምንም አላገኝበት። አንድ ሰው የሆነ ነገር ተቀማጭ ያደርጋል። እኔ ተቀማጭ የሚባል ነገር አያገኝም። ዛሬ 100 ብር ካገኘው እግዚአብሔር ይመስገን ብዬ ከገባው ነገ የለችም ያቺ ብር እና በጣም የሚያስጠላ ስራ ላይ ነበርኩ። የእግዚአብሔር ሰው በዚህ መልእክት አምጥቶልኝ ነበርና በስራሽ ላይ ልዩነት የሚያመጣ የእግዚአብሔር ኃይልና ጸጋ ባንቺ ላይ መጥቷል። የሚያፈጥንሽ የሚያበዛሽ የሚያስጨምርሽ ምንድነው? አናቃትም እንዴ? ከጀርባዋ ምን ተቀየረ እስኪሉ ድረስ እሷ ብቻ ነች እንደ ይህን ስራ የምትሰራው እስኪባል ድረስ አካታንዳ ኡራባቲያቦስ ይህ ጸጋ ይህ በላይ ላይ ያለ ነገር ብዙዎችን አገልግሏልና ዛሬ ተከ ጂሰስ ማይ ኒው ዳይሜንሽን አክቲቭሊ ነገርሽ መጨመር ይጀምራል። ትጨምሪያለሽ እንጂ አትቀንሽም። በፍጹም ኪሳራ አይታሰብም። በፍጹም አንቺ ልትወድቂ አትችይም። ለምን ሲባል የሚረዳ የሚያግዝ የሚያበዛ ኢየሱስ የሚባል የአምላክ አለና እግዚአብሔር እንዲበላት አለኝ። ብዙዎች ካንቺ ይበላሉ አለኝ። ካንቺ እጅ ብዙዎች ይጠጣሉ አለኝ። አንቺን ለብዙዎች እናት አደርጋለሁ አለኝ። የሚታይ የሚጨበጥ የሚዳሰስ በረከትን አመጣለሁ። ላቫቲያኖስ ኤላካታራባ ላቫቲያኖስ ሊብራካታያ ፖስታ ላባራዲያ ኢላ ፖስታ ግራዳ ኪያኖስ ሻባርዳ ኢላቦስ ሌክሬባቲና ሞስታ ሊፕሮስታ ኢላ ብራካዲያስ receive it in Jesus name. የምትሰሪው ነገር የነካሹ ነገር ሁሉ ይባረካል። ሰው ያላሰበውን ያላቀደውን አይነት ቢዝነስ አንቺ ነሽ የምትጀምሪው አለኝና አሜን ብዬ አምኜ ወጣው። በነጋታው ነገሩ መሆን ጀመረ። መቀጠል እየተሰራ መሄድ ጀመረና ይኸው አሁን ሰው ያላሰበውን እኔን ሰው ያልጠበቀኝን ነገር ይችሊ እንደዚህ አይነት ነገር ትሰራለች እንዴ የሚለውን ነገር ባላሰቡበት በኩል እያፈራው በብዙ ጥፍ እያፈራው አሁን ሱቅ አለኝና እሱን ሱቅ ነው መሰራው። የመኪና ዘይቶችን ነው መሸጠውና ይሄ ማለት ትልቅ ለውጥ ነው። ቢዝነስ የተቀየረ ከጀበና ቡና ሰው ተነስቶ እንዴት በአንድ ጊዜ እንደዚህ አይነት ስራ ይሰራል ተብሎ ብዙ ሰው እንኳን ተገርመዋል በኔ። ግን ይሄ እንዴት እንደሆነ እኔ አውቃለሁ። ለምን ህይወት መንፈሳዊ ስለሆነ ቢዝነሴ በጣም ነው የተቀየረው። የማገኘው ገቢ የምሰራው ስራ በጣም በብዙ ነው የተቀየረው ቢዝነሴ። አሁን ይገርመኛል እኔ ራሴ ቢዝነሴ ተቀይሮ በቀን የማገኘው ገቢ ራሱ ይገርመኛል አሁን እኔ እና ከገቢም አልፎ ተርፎ ሌላ የልማት ነገሮችን እሞክራለሁ። ማለት ሰዎች እኔ በፊት እንዲያደርጉልኝ ብዬ ለምኛቸው ጠይቂያቸው ያጣውትን አሁን እንደዚህ ብታደርጊስ እንደዚህ ብታደርጊስ እኛ እኮ መሬቱን እንሰጥሻለን ማረስ ትችያለሽ እንደዚህ አይነት ነገር ሞክሪ ብለውኝ አሁን ልማት ውስጥ ገብቼ የሚገርም ነገር በቃ ሳስበው የነበሩ ሰዎች ለምኜ የደከመኝን ነገር አሁን ሰዎች ሰተውኝ ራሴ ልማትን ጀምሬ በሚገርም ሁኔታ እየሰራው ነው። ትንቢቱ በደንብ ተፈጽሟል። በደንብ እንደውም ምንም የቀረ ነገር ከተናገረው በላይ ነው የሆነልኝ። እውነት ከተናገረው በላይ ማለት ነው። ምንም የቀረ ነገር የለም። አሁን እግዚአብሔር ነገሩን እኔ ራሱ ባላሰብኩት መንገድ ነገሩን እግዚአብሔር ቀይሮልኝ ሱቅ እየሰራው ነው። የምሰራውም ሱቅ እንኳን 100 ብር ይዤ ልገባ 10,000 ብር ነው በቀን እየሰራው ምገባው 10,000 ብር ማለት ነው። እና በጣም ለውጥ አለ በስራዬ በጣም ለውጥ። የሚያውቁኝ ሰዎች ራሱ ግራ ይገባቸዋል። እንዴት ነው ያማረብሽ እንደዚህ ምናምን ይሉኝ። ለምን እኔ የነካኝን ነገር የገባኝን ነገር ስለማ እነሱ አይገባቸው። እቺ ደግሞ ምን አግኝታ ነው ምናምን ይላሉ። እኔ ያገኘሁትን ነገር ይገባኛል። እዚህ ከመምጣቴ በፊት የሆነ ሰላም አልነበረኝም። ተስፋ ቆርጬ ባዶ ነበርኩ። ትንሽ ነገር የሚያስፈራራኝ የማለቅስ በትንሽ ነገር ተስፋ የምቆርጥ ሰላሜ በቃ የተናወጠ አይነት ነገር ነበርና ምንም ስራ ሰርቼ ገብቼ ደክሜ እንቅልፍ አልተኛም።
ሰው ደክሞት እኮ እንደ ሞተ ሰው ነው መተኛት ያለበት። እኔ ደክሜ ገብቼ ምንም የሆነ የማየው በቃ የሚያስፈራ ጨለማ ውስጥ ነበረ። የሚያስፈራራኝ ነገር አለና እየቃዠው የተለያየ አይነት ነገር እየመጣ እያስፈራራኝ በጣም የሚዘገነን ነገር እያየው ነው መተኛውና እሱ ያ ሰላም እምናፍቀው ሰላም አሁን ተመለሰልኝና ራሴን ስቼ ነው መተኛው። ገባለው ሳይደክመኝም ገብቼ ዝም ብዬ እንደዚህ ጋደም ካልኩ እንቅልፍ ይወስደኛል። እውነት ለመናገር የእውነት እንዴ ሰው ደክሞት ገብቶተኛ እንዴት ነው ሰላም ሁሉንም ነገር ረስቶ መተኛት አለበት አይደል? አዎ። እኔን ግን ለምንድን ነው የሚረብሸኝ? የሆነ ጨለማ የሆነ የሚያስፈራራኝ ዘንዶ እባብ ምናምን እየመጣ በጣም ይረብሸኝ ነበር፣ በጣም ማለት ነው። እዚህ ከመጣው በኋላ ሰላምን አየው ጣፈጠኝ እና እንቅልፍ ራሱ እንዴት ሰው እንደሚተኛ እኔ እንጃ። እኔ እንደሞተ ሰው ነው የምተኛው፣ ራሴን አላቅም። በቃ በቤተሰቤ ጉዳይ ብዙ ግራ ጋባ ነበር። እኔ ራሱ ጌታ ሆይ ምንድነው ነበር በቃ እኔ እዚህ እየመጣው እየተማርኩ ተለወጠ ቤተሰብ። ታውቃለህ ቤተሰብ ማለት ቤተሰብ ተበታትኖ ሲኖር አንድ ቤት ሆኖ ሳይነጋገር ሲኖር ሰላም ማጣት፣ ቋንቋ መደበላለቅ፣ አለመረዳዳት በጣም ነበር ቤተሰብ ውስጥ ሆኖ የሚከብደው። ሰው ብቻ ለብቻ ምግብ መብላት ይሄ በጣም እኔ ራሱ ያስጨንቀኝ ነበር። ግን ደግሞ አንድ ቀን ግራ ገባኝ፣ በጣም ግራ ገብቶኝ ፓስተርን ይሄ እንዴት ሊሆን ይችላል? እኔ እዚህ ቸርች እየመጣው እየተማርኩ ቤተሰቤ እንደዚህ አይነት ነገር ላይ ነው ያለው እና ተበታትነናል። አንድ ቤት ውስጥ ሆነን ተበታትነናል፣ ቋንቋችን ይደበላለቃል፣ ምንም ልንግባባ አንችልም ብዬ ፓስተር ነገርኩትና ጸለየልኝ። ቤተሰቦች አሁን የሚገርም ፍቅር ላይ ነን እኛ አሁን ማለት ነው። አንዳችን ከአንዳችን ውጪ መብላት አንችልም። በጣም የሚገርም ማለት ነው። እኔ የቤተሰቤ ነገር በጣም ያስጨንቀኝ ነበር። እንዴት ይሄ ይሆናል እላለሁ፣ እንዴት ይሄ ይሆናል እያልኩ በጣም አሁን ቤተሰቤ በፍቅር ነው የምንኖረው፣ እንተሳሰባለን፣ እንግባባለን፣ የምንናገረውን ነገር ተግባብተን እንሰራለን። በቃ በጣም የሚገርም ፍቅር ነው ቤተሰቤ ላይ አሁን ላይ ያለው ለውጥ ማለት ነው። እና እንደውም ትልቁ ለውጥ የምለው የቤተሰቦቼ ለውጥ ነው። አይምሯቸው እንደውም ተቀይረዋል። ከድሮ አሁን ከሚያስቡት ነገር እጅግ ተለውጧል ማለት ነው። እነዚህ ያስባሉ ወይ ብዬ እስከማልጠብቅ ድረስ አሁን እጅግ ተቀይሯል ቤተሰብ። እዚህ ቤተክርስቲያን እንደውም እዛ ቸርች ይላሉ። እስቲ ኑና ተማሩና እኔን እንዲመለወጥ ድሮ እንዲነበርኩ ወይኔ እላለሁ። ድሮ እንዲነበርኩ እኔ እናንተ ራሱ እኮ በእኔ ተስፋ ቆርጣችሁብኛል እላለሁ። አሁን ግን የለወጣት እዚህ ቤት እችልኝ ምንድነው ብላችሁ እንኳን አታስቡም ብዬ ኑና እስቲ ተማሩ፣ ኑና እዩ የእግዚአብሔርን ክብር እያልኩ እዚህ ቀስ በቀስ አመጣዋቸው። አሁን እንደውም እዚህ እየመጡ በጣም ይነካሉ። ተነክተው ማያቅ ሰው እዚህ ቸርች መጥቶ ተነክቷል። በፊት እንደውም እኔ የምለውን ነገር አይሰሙም ነበር፣ ሀሳቤን አይደግፉም። ትልቅ ነገር ያው እኔ አስባለሁ። እዚህ ከመጣው በኋላ ነው አይምሮ የተቀየረው ማሰብ የጀመርኩትና አስባለሁ። ሳናግራቸው ምንም ሊቀበሉኝም አይችሉም። እኔ እንደዚህ አይነት ሀሳብ ስሰጥ እሷ ትንሽ ናት ብለው እንትን ይሉኝ ነበርና ያገሉኝ ነበርና አሁን ግን የምናገረው ነገር ይሆናል። በቃ የተናገርኳቸው አለምናቸውም እንደ በፊት ትእዛዝ ነው የምሰጣቸው። አሁን ለምሳሌ እዚህ ቸርች ኑና ተማሩ፣ አሪፍ ቆንጆ የእግዚአብሔር ቃል ጊዜ አለ፣ ኑና ተማሩ ጋር መጥተው ይማራሉ። በፊት እዛ ነቢያችን እናቃለን፣ እሱንማ እናቃለን፣ ሂጂ እስቲ አንቺን ይለውጥሽ፣ ዘንድሮማ እኔ እንጃ ያንቺ መጨረሻ ኢየሱስ ብለሻል፣ እስቲ እናያለን ምትቀጢ ከሆነ ይሉኝ ነበርና አሁን ግን በእነሱም ፊት ከብሬ ጌታ ክብር ሞገሱን በእኔ ላይ አፍሶ አሁን እኔ የምሰማውን ነገር ቀጥ ለጥ ብሎ ያደርጉታል። እኔ ያልኳቸውን ነገር ያደርጉታል። ኑ እዚህ ተካፈሉ ካልኩም ቀጥ ብሎ እዚህ ይመጣሉ። እዚህ ቸርች ከመጣ በኋላ እና እዚህ ራእይ ውስጥ ከተቀላቀልኩ በኋላ ህይወት ምን እንደሆነ ገባኝ። እውነተኛው ወንጌል፣ እውነተኛው የእግዚአብሔር ቃል እዚህ ቤት ውስጥ እንዳለ ነው እኔ ማምነው እና እኔ እንደዛ ተቅበዝብዤ ይሄ ራእይ ለኔ ባይደርስልኝ እኔ ወይ ሞታለሁ ወይ ተስፋ ቆርጬ የሆነ ነገር ሆናለሁ። እና ይሄ ራእይ በጣም እኔን ለውጦኛል። ከኔም አልፎ ቤተሰቦቼን፣ ወንድም እህቶቼን ተቀይረውበታል። ህይወት ነው በቃ እኔ የገባኝ ነገር። አሁን እዚህ ጋር ጴንጤነቱን ትቼው ስለመጣው አሁን እዚህ ጋር የመጣሁት ነገር ክርስቲያን ሆኜ ክርስትና ውስጥ ስገባ ህይወት ነው የተገለጠልኝና ህይወት በራልኝ። እንደነበርኩኝ ደግሞ አልቀጠልኩም። በጣም የሚገርም ለውጥ ነው በዚህ ራእይ ውስጥ እኔ ራሴ ላይ ያየሁትና በብዙ ተለውጫለሁ፣ በብዙ ተቀይሬያለሁ። እና እዚህ ከመጣ በኋላ የተጠቀምኩትን ያገኘሁትን ነገር ሁሉ ያለ አንዳች ገንዘብ 1 ብር ሳላወጣ ነው የተጠቀምኩት። ማለት ሰው 100,000 ብር ሰጥቶኝ የኔን አይምሮ መቀየር አይችልም።
እዚህ መጥቼ አይምሮ የተቀየረው ከዛ በላይ በገንዘብ ሊተካ የማይችለው ይሄ ሁላ ነገር ሲደረግ ግን የተጠየቁት አንድ ብር የለም። ይሄንን ግዢ የተባልኩት ነገር የለም። ይሄ ጎሏል፣ እንደዚህ ሆናል፣ ምንም ነገር የሚሸጠው የሚለወጥ ምንም አይነት ነገር እዚህ አላየሁምና ያገኘሁትን ሁላ የተጠቀምኩትን ነገር ሁላ የሆነልኝ ነገር ሁሉ በነፃ ነው። ፈውስ ቢባል የአይምሮ መታደስ ቢሆን በቢዝነስ ላይ የመጣው በቤተሰቦቼ ላይ የመጣው ለውጥ ሁሉ አንድ ብር ሳልከፍል ሰው እንኳን ውሃ ገዝቶ ቤቱ ላይ ይረጫል እንደ ጸበል። እኔ ግን ያንን ነገር አድርጌው አይቼውም አላቅም። እዚህ ቤተክርስቲያን ከመጣው ጊዜ ጀምሮ ግን እያንዳንዱ ቤተክርስቲያን ሄጃለሁ፣ እኔ አይቻለሁም። ደግሞ እኔ በኮንፈረንሱ ጊዜ ነው የመጣሁትና እዚህ አንድም ያወጣሁት ነገር የለም። እኔ ራሱ ገረመኝ አንድ ጊዜ እኔ በሚሄድባቸው ቸርቾች ወንበር የለም፣ አንድ ወንበር የሚገዛ ሰው እየተባለ ነው እጅ አውጥቶ ነው የሚገዛው እና እንደዚህ የለም እከሌ እንደዚህ የለም ብርም እንደዚህ ምናምን እየተባለ ነው የሚሰበሰበውና እኔ እዚህ ስመጣ ገረመኝ። እንዴት ነው ይሄ ነገር? ተጠራጠርኩኝም ሁላ ደግሞ በነፃ የሚሆነው ነገር ማለት ነው። ለምን እኔ ማቀው ገንዘብ ከፍዬ ወንበር ገዝቼ ስለማቅ ማለት ነው። እና ሙድም ነው እንዴ ምናምን የሚለውን ነገር አሰብኩ። ለካ ቃሉ በነፃ የተሰጣችሁን በነፃ ስጡ ነበረ እና ፈውስ በነፃ ነው የሚደረገው ነገር ሁሉ እዚህ በነፃ ነው። ምንም የምንከፍለው ነገር የለም። አንድም ከፍሎ የተገለገለ ሰው የለም። ይሄው እስከ ዛሬ ድረስ ማለት ነው። እና እግዚአብሔር ክብሩን ይውሰድና እዚህ በባሪያው በመጣልን ራእይ እየተጠቀምን ነው። ስለ አፖስትል ማለት የምፈልገው ለምሳሌ ሰው ክርስትናን ማለት የክርስትናን ህይወት ይናገረዋል አይኖረው ይናገረዋል አይኖረው። ክርስቲያን እንደሆነ ያደረገኝ በክርስቶስ እንዳምን ያደረገኝ አንደኛ ላይፉ ነው ህይወቱ ነውና ህይወቱ በጣም የሚገርም በጣም በማህበራዊ ኑሮ ቢሆን በቸርች ዙሪያ ቢሆን እኛን በማስተማር ቢሆን በጣም ከሚናገረው ማለት የእግዚአብሔርን ቃል ከሚናገረው በላይ ነው ህይወቱን አይቼ እኔ የተማርኩት። ሰው ማለት እንዲ በንግግር ተናግሮ አስተምሮ ህይወቱ እዛ ጋር ላይፉ ክርስቶስን የማይመስል ከሆነ ከባድ ነው ማለት። እኔ ነገ እንዴት ነው እዛ በነበርኩበት ቸርች እንደዛ ነበረ። የክርስቶስን ቃል የእግዚአብሔርን ቃል ያስተምሩኛል፣ ይናገሩኛል፣ እሰማለሁ። ግን ላይፋቸው ማለት ሳስበው እንደዚህ አይደለም እንደሚናገሩት አይደለምና ክርስቲያን የሆንኩት ማለት በህይወቱ ነው። ክርስቶስን የሚመስል ነው አይደለ? ስለዚህ እሱ ክርስቶስን መስሎ ነው የሚኖር በህይወቱ ማለት በሚያደርገው በሚያካፍለው ነገር በሙሉ እኔ በሱ ህይወት ነው አንደኛ እኔን መቀየር የቻልኩት። እና አፖስትል በጣም ነው መወድ በጣም ነው እኔ ባንተ መደነቀውና አንደኛ የቀየረኝ እኔን ህይወትን አይቼ ነውና የተቀየርኩት። እግዚአብሔር ዘመንን ይባርክ። እኔ ማንም ሊለውጠኝ አይችልም። ማንም ሰው መጥቶ እኔ ሊቀይረኝ አይችልም። ይሄ ራእይ ለኔ ባይመጣና ወደዚህ እኔ ባልመጣ እግዚአብሔር አላማ ስላለው ነውና እግዚአብሔር ይባርክ። በጣም ነው መወድ። በመጨረሻም ያው እኔ እንደተቀየርኩት ማለት የኔን ለውጥ የኔን መለወጥ የኔን መቀየር መቼት ማይፈልግ ሰው አለ ብዬ አላምነው። ስለዚህ እኔን የቀየረኝ እዚህ ቤት ከመጣው ጊዜ ጀምሮ የእግዚአብሔር ቃል ነውና መታችሁና ብትቀየሩ ብትለወጡ እውነታውን ብታውቁና አይኖቻችሁ ቢከፈት ሰው ያወቀ ይመስላል። ጴንጤ ሆኖ ያወኩ ነበር እኔ ራሴ የሚመስለኝ ጴንጤ ማህበረሰብ ውስጥ ስላደኩኝ በጣም ያወኩና እንደኔ እግዚአብሔርን የሚያውቅ አይመስለኝም ነበር። ግን ደግሞ ምንም ነገር አላውቅም ነበር። ምንም አንዱንም ነገር አልጨበጥኩትም ነበርና መታችሁ ብትቀየሩ ሰው እውቀት ሲኖረው ነው ወደ እግዚአብሔር መቅረብ እግዚአብሔርን ማየት የሚችለውና በእውቀት ኑና እውቀት ተሞሉና ተማሩ ላለው እግዚአብሔርን እጅግ አድርጌ ነው ማመሰግነው ይሄንን ነገር ሁሉ ላደረገልኝ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ
ወርልድ ዋይድ ትክክለኛ የለውጥ ድምፅ። Voice of God TV, the true voice of transformation.